ላወራቸው ፈልጋለሁ፣ ግን አንድ ሰው ጆሮን ሰጥቶ ሊያዳምጠኝ ፈቃደኛ አይደለም። እድሜውን ነግሮኛል፣ 50 ምናምን አልፎታል። እስካሁን አለማግባት አይደለም ገርል ፍሬንድ የለም። ሰው አጣሁኝ ነው ያለኝ። ልብ አድርጎ ሰው አጣሁኝ። ከ8 ሰዓት ከ20 አካባቢ አውርተናል። አላመነም። እንግዲህ ይሄ ሁሉ መንጋ ያለ ከዛ ሁሉ ሰው መሀል ሰው ማጣት መረገም ነው። ስለዚህ ደንወሪ ምንም የሚያስጨንቀህ ነገር የለም። ከሱ ይልቅ አንፋሽ አከንፋሹ የማይመለከተው ልጁ ሊበላው ደረሰ። ሊያውም ደግሞ የቅዱስ ገብርኤል ገንዘብ አይበላም ያለ ሰው፣ ሊያውም ደግሞ በፍጹም አጠይቀኝ ነው ያለኝ። እንዴት ተሰቃይ እንደሞተች እድሜ ልኬን አረሰው። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው እግዚአብሔር ፍቃድ ዛሬም ተገናኝተናል። ለዛሬም እንግዲህ የአንድ ሰው ታሪክ ነው እናንተ የማቀርበው። በሚገርም አጋጣሚ ነው የዛሬው ታሪክ የተፈጠረው ስላችሁ የነበረ ታሪክ ነው። ግን ይህንን ታሪክ የሰማሁት ቀጠሮ ይዤ ወይም ደግሞ ለዚህ ታሪክ ይነገረኛል ያስቤ አይደለም። ምንድነው የሆነው? ፒያሳ አካባቢ አንድ ቀጠሮ ነበረኝ እና የቀጠሮ ሰዓት እስከሚደርስ ምናልባት እንግዲህ ብዙዎቻችን በመኮንን ባቅላባ ትዝታ ይኖረናል እና ፒያሳ የድሮ ገጽቷ ከተቀየረ በኋላ እንግዲህ መኮንን ባቅላባ ወደ አዲሱ አድራሻው ተቀይሯል እና ከዛ በኋላ አይቼው ስለማላቅ እስኪ እንደውም ሰዎች የቀጠርኳቸውን ሰዎች እስከማገኝ ለምን የድሮ ትዝታ አለ የለም ከድሮ ጋር ለማነጻጸር ቤቱ ገጽታው እንደበፊቱ ነው ምናምን የሚለውን ነገር ሰዎች ያወሩ ስለሰማው ያንን በራሴ ቼክ ለማድረግ ገባው። እንግዲህ ነው የመጀመሪያውንማ በፍጹም አይተካም። እንግዲህ ይሄ የኔ እይታ ነው። የመጀመሪያው እስከ ወንበሮቹ እስከ አስተናጋጆቹ የራሱ የሆነ ትዝታ የራሱ የሆነ ትውስታ አለው። ይህንን ፕሮግራም የምትከታተሉ የመኮንን ባቅላባ የፒያሳ ደንበኞች የነበራችሁ ዛሬ ከሀገር ውጭ የተሰደዳችሁ በተለያዩ ሀገራት የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንግዲህ ድሮን እነ መኮንን ባቅላባን እነ ገብረትንሳኤን ታስታውሳላችሁ ብዬ አስባለሁ እና የሁላችንም ትዝታ ነው። ልጅነታችን በዛ ውስጥ ያለፈ ነው። ሰው እንግዲህ ነገር ያነሷል ሆኖ ነው ይህንን እምላችሁና እዛ ቁጭ እንዳልኩ አንድ ሰው ወደ እኔ መጣ። ሲመጣ ግን አጋጣሚ ስልክ ይዤ ስለነበረ ረጅም ስልክ ሊያወራኝ እንደፈለገ ገብቶኛል። ግን ስልክ እስከሚጨርስ መጠበቅ ነበረበት እና የስልኩን አዝማሚያ ሲመለከት ቶሎ እንደማልላቀቅ ሲያውቅ ወደ ውስጥ ገባ እና እዛ እየስተናገደ እያለ ልክ እኔ ስልኬን ስጨርስ ወይተሩን ላከውና ይቅርታ ውስጥ ያለው ሰው ሊያናግር ይፈልጋል፣ ግን መጀመሪያ አንተን ፈቃደኝነት ይጠይቃል ሲል ምን ችግር አለው ደግሞ ሰው ለማናገር? ስለዚህ ችግር የለውም ይምጣ አልኩት። መጣ። ቅድም ይቅርታ ስልክ ይዘህ ስለነበረ ነው ምናምን አለኝ። ችግር የለውም ቁጭ በል አልኩት። ቁጭ አለ እና በረንዳው ላይ ነበር የተቀመጥነው። ፕሮግራሚንግ እንደሚከታተል ነገረኝ እና የራሱ የሆነ ታሪክ እንዳለው ነገረኝ። ምንድን ነው አልኩት። የሚገርም ስቶሪ ነው የነገረኝ እና ያንን ስቶሪ ነው የምነግራችሁ። የሚገርማችሁ ግን ከቅርብ ጊዜ ወዲህ የማገኛቸውን ታሪኮች ስልክ ተደውሎ ሳይሆን እንዲህ በአጋጣሚ ነው። ወይ ስወጣ ወይ ከሰዎች ጋር ቀጠሮ ኖሮኝ ወይ ለራሴ ጉዳይ ስወጣ ከማገኛቸው ሰዎች ነው ያንን ታሪክ የማገኘው። ለምሳሌ ባንክ ገብቼ ያገኘኋትን ሴት ታሪክ ነግሬያችኋለሁ። አሁን እሱን አቅጄና አልሜ አይደለም፣ ድንገት አጋጣሚዎች የፈጠሩት ነው። የሴትዮዋ ሁኔታ ገርሞኝ ስገረም እዛ ባንክ ውስጥ የነበሩ ሰዎች ስቶሪዋን ነገሩኝ። መልሼ ወደ እናንተ አደረስኩና የዚህም ልጅ
በአጋጣሚ የተገኘ ታሪክ ነው ልላችሁ ፈልጌ ነው። እና በየቤቱ ያልተነገረ በርካታ ታሪክ አለ የምላችሁ ለዚህ ነው። አሁን ይሄ ዛሬ የሆነ አጋጣሚ ባያገናኘ ኖሮ ይህን ስቶሪ አይነግረኝም፣ መልሼ ወደ እናንተ አላቀርብም። እና በየቤቱ ታሪክ አለ። አንዳንዶቻችሁ ደግሞ ኮሜንት ላይ ይቻሉ፣ ኧረ ወርቅ አፈራው ስልክ አይሰራም፣ የሚገርም ታሪክ አለን ግን ስልክህን ቢያለን ለምትሉ ሰዎች ነው፣ ይሰራል። እና ስልኩ ያለው ስክሪኑ ላይ ነው። ምናልባት ስክሪኑ ላይ መመልከት ያልቻላችሁ ሰዎች በ0967 30 88 74 ተደግመዋለሁ። በ0967 30 88 74 እየደወላችሁ ታሪካችሁ ልትነግሩኝ ትችላላችሁ። ብዙ ኮሜንት ስላየው ነው ስልክ አይሰራም፣ እኔ ጋር የሚገርም ታሪክ አለ፣ ከዚህ የሚበልጥ ታሪክ አለ፣ ማጫወት አለ ምናምን ትሉኛላችሁ። ግን ስልኩ እታች ያለው ስልክ ስለሚሰራ በሰው ስልክ እየደወላችሁ ልታገኙኝ ትችላላችሁ ለማለት ነው። ቀጥታ ወደ ታሪኩ ልውሰዳችሁ። ይሄ ልጅ እንግዲህ ሰፊ ቤተሰብ ውስጥ ነው የኖረውም ያደገውም የተማረውም። እናቱ ሰፈር ውስጥ በጣም የምትታወቅ ነች። የምትታወቅ ስላችሁ በጣም ሶሺየብል ነች። ከአባቱ ይልቅ እናትየው በጣም ሶሺየብል ነች። ከሰፈር ሰው ትግባባለች። ሰፈር ውስጥ ላለው ማህበራዊ ህይወት ቀድማ የምትጠራው ቀድማ የምትደርሰው እሷ ነች። ሰዎች በጣም ይወዷታል። እሷም ሰዎችን በጣም ትወዳለች። በነገራችን ላይ ሰውን ካልወደዳችሁ ልትወደዱ አትችሉም። ሰው የሰጠውን ነው የሚቀበለው እና የዛ አይነት ባህሪ ነው ያላት። በጣም ፈጣን ነች፣ በጣም ተጫዋች ነች፣ በጣም ቀልደኛ ነች፣ በጣም ቆንጆ ነች። ልጁ እንደነገረኝ ማለት ነው። እና እዛ ሰፈር ውስጥ በዛ አይነት ሁኔታ እየኖሩ እያሉ እዛ አካባቢ አንድ ክፍት ቦታ ነበረ እና እዛ ቦታ ላይ ጽላት መጣ ይባላል። ጽላት በቃ መጥቷል። ስለዚህ ቤተክርስቲያን መሰራት አለበት። ጽላት ገብቷል። አንድ የሆኑ ሰው በራእይ ታይቷቸው ያንን ጽላት አምጥተው እዛ ቦታ ላይ ነው ያሰረፉት። ስለዚህ እዛ ቦታ ላይ ቤተክርስቲያን መሰራት አለበት ይላሉ ሲባል እዛ አካባቢ ካሉ ሰዎች መካከል እቺ ሴት የዚህ ልጅ ታሪኩን የነገረ ልጅ እናት ኮሚቴ ውስጥ እንድትገባ ኮሚቴ ይዋቀርና ኮሚቴ ውስጥ ትገባለች። እና የዛ አካባቢ ሰው እንዴ ተመስገን እግዚአብሔር በምክንያት ነው ያመጣለን፣ ስለዚህ ይህንን ባዶ ቦታማ ሌላ ነገር አይሰራበትም፣ ስለዚህ ቤተክርስቲያን ይሰራበታል ይባልና ኮሚቴ ይቋቋማል። ኮሚቴው መንቀሳቀስ ይጀምራል። በዚህ መሀል ለካ ያ ቦታ ከቤተክርስቲያን ውጪ ሌላም ነገር ይፈለግ ነበረ። anyway በትግል ሌሎች ሰዎችም እዛ ቦታ ላይ የይገባናል ጥያቄ አንስተው በትግል በህጋዊ መንገድ ተሄዶ እነዚህ ሰዎች ይህን ታሪኩን የሚነግረኝ ልጅ እናትና እዛ አካባቢ ያሉ ሰዎች ያሸንፋሉ። ኖርማሊ በቃ ያ ቦታ ለቤተክርስቲያን የተከለለ ቦታ የሆነና ይቀመጣል ማለት ነው። ስለዚህ አሁን ምንድነው ኮሚቴ ይቋቋማል። ኮሚቴ ውስጥ እቺ ሴት አለች። ከዛ በኋላ እዛ አካባቢ ያሉ ቄሶች እዛ አጥቢያ አካባቢ ያሉ ቄሶች ኮሚቴ ውስጥ ይካተታሉ። ከዛ በኋላ በቃ ገንዘብ አሰባሳቢ ኮሚቴም ይቋቋምና በሚያውቁት እንግዲህ ብዙ ጊዜ ባለሀብቶች በጓደኞቻቸው ክፍለ ሀገር ባሉ ዘመዶቻቸው እንዲህ በተለያየ መንገድ ገንዘብ ይሰበሰባልና ያ ገንዘብ መሰብሰብ ሲጀመር እንደገና ኮሚቴው እየጠነከረ ሲሄድ የገቢ መሰብሰቢያ ፕሮግራሞች እየተዘጋጁ እንግዶች እየተጠሩ እዛ ላይ ጨረታ እየተካሄደ እንዲህ እየተባለ ገንዘብ መሰብሰብ ይጀምራል። ስለዚህ ይሄንን ነገር ያወቁ ሰዎች ከውጭ እሷንም የሚያውቁ ሌሎች ሰዎችንም የሚያውቁ ሰዎች እንዴ ለዚህማ ያልሆነን ለመቼ እንሆናለን እያሉ ሁሉም የራሱን የአስራት ገንዘብ እንዲሁ በተለያየ መንገድ ያጠራቀመውን ገንዘብ ለዚህ ቤተክርስቲያን ማሰሪያ መላክ ይጀምራል። እዚህ ጋር ነው ችግር የተፈጠረው። ገንዘቡ እየበዛ ሲመጣ እዛ ውስጥ ካሉት የተወሰኑ ካህናት ገንዘቡን ለግል ጥቅማቸው ፈለጉት። ገንዘቡን ለግል ጥቅማቸው ሲፈልጉት ነው ይሄ የህዝብ ገንዘብ ነው፣ ይሄ በልመና የመጣ ገንዘብ ነው፣ ይሄ የቤተክርስቲያን ገንዘብ ነው፣ ይሄ የቅዱስ ገብርኤል ገንዘብ ነው። ሊሰራ ታስቦ የነበረው ቅዱስ ገብርኤል ቤተክርስቲያን ስለነበረ ይሄ የቅዱስ ገብርኤል ቤተክርስቲያን ገንዘብ ነው። ስለዚህ ማንም ሰው ያላግባብ ይሄን ገንዘብ በዚህ መሃል ግሩፕ ይፈጠራል። ግሩፕ ይፈጠርና የሆነው ግሩፕ ሊበላ ይፈልጋል፣ የሆነው ግሩፕ ደግሞ ነው የህዝብ ገንዘብ ነው፣ አደራችን መወጣት አለብን፣ ስለዚህ አንድ ብር አይጎልም፣ ስለዚህ ለታቀደበትና
ለታለመበት ዓላማ ነው የሚውለው የሚል አቋም ላይ ይደርሳል። ዋናዋ ተከራካሪ ግን እቺ ነበረች። አሁንም ነገራችሁ የዚህ ልጅ ታሪኩን የሚነግረኝ ልጅ እናት ማለት ነውና እንደውም ብዙዎች በጣም የሚቀርባት በዚህ ደረጃ አትጋፈጪ፣ ለአደጋ ያጋለጥሻል። አሁን እሷ ምንድነው በየዋህነት እንደገና ደግሞ የቅዱስ ገብርኤል ፍቅር ስላላት ማንም ምንም አያመጣም በሚል ነበር ፊት ለፊት እነዛን ገንዘብ እንበላለን ሲሉ ያፈነገጡ ሁሉም አይደሉም የተወሰኑ ካህናት መጋፈጥ የጀመረችው። ስለዚህ በዚህም በዛም ቢሏት ምንም አላስነካለቻቸው። ቂም ይዙባትና የሚያደርጉትን አደረጉ። በጣም ነው የሚገርመው። እንደው ምንድን ነው ያለኝ በኋላ ሲጋለጥ መንፈሱ የሆነ ቦታ ላይ ሄደው ተዘቅዝቀው ነው ያን መተት ያሰሩት ምናምን። እንደዛ አይነት ነገር ደግሞ እኔ ሰምቼ አላውቅም። እንግዲህ ብዙ አይነት ስለመተት ብዙ የተጻፉ መጽሐፎችን አንብቤያለሁ ከሀገር ውስጥ በዚህ ጉዳይ ላይ የጻፉ ሰዎችን ቪዲዮዎች ተከታትያለሁ፣ የተሰሩ መርሃ ግብሮችን ተከታትያለሁ። እንዲህ ግን አንድ ሰው አንድን ሰው ለማጥፋት ተዘቅዝቆ የሚገባው ኮሚትመንት ከሉሲፈር ጋር እኔ አዲስ ነው የሆነብኝ። አላል ነው በጭንቅላት ተዘቅዝቆ መተት መስራት፣ በጭንቅላት ተዘቅዝቆ ሰውን ለማጥፋት ማሴር ለመጀመሪያ ጊዜ ነው ስሰማ። አሁን ነው በዚህ ጉዳይ ላይ ኖሃው ያላችሁ ሰዎች ብታስረዱኝ ደስ ይለኛልና በዛ አይነት ደረጃ ነው። እንዴት አወቅ ስለው መጨረሻ ላይ ግን ያው ጸበልም ተሄዶ ሌሎች ቤተሰቦች ተራፊ ቤተሰብ ጸበል ሄዶ በጸበል የተጋለጠውንና በዝርዝር የተነገረውን ታሪክ ነው የነገረኝ። እና የሚገርማቸው እቺ ሴት ቤተክርስቲያን ገንዘብ አላስበላ ስላለቻቸው እሷ ላይ ብቻ አልነበረም ይሄ የርኩሰት ተግባር የተፈጸመው። ይሄ የአጋንንት ስራ የተፈጸመው ሙሉ ቤተሰቡ ላይ ነው። ይሄንን ልጨምሮ ታሪኩን የሚነግረኝ ልጨምሮ ማለት ነውና ሁሉም እንግዲህ የሴትዮዋ ልጆች ለአቅመ አዳምና ለአቅመ ሔዋን ደርሰው ሁሉም በራሳቸውን የቻሉ ናቸው። በወጣትነቷ ነው የወለደቻቸው። በልጅነቷ እኩያ ልጆቿን ያደረሰችው። ስለዚህ እኩያ ልጆቿ ናቸው። በልጅነት ትምህርታቸውን ጨርሰው ሁሉም በየራሱ ፊና እንትን ብሏልና ተሰማርቷል። ይሄ ልጅ እንግዲህ ወንድምና እህቶች ስንት ነው ያለኝ? 2 ወንድ 3 ሴቶች ነን ያለን። ኦልሞስት 5 ልጆች ማለት ነውና የኛ ሁለተኛ ልጅ ነው። ወንዶቹ በተከታታይ ነው። ታላቅ ወንድሙ አለ፣ እሱ አለ። ከዛ መደዳውን 3 ሴቶች እህቶቹ ማለት ነው። 5 ልጆች የሰዎቻቸው የወለዱት። እናታቸው በጣም ትታመምና እንጦጦ ኪዳነ ምሕረት ትገባለች። አጠይቀኝ ነው ያለኝ። እንዴት ተሰቃይ እንደሞተች እድሜ ልኬን አልረሳውም። ከዛ በኋላ ነው ሁሉም ላይ አይደለም ኦፍ ኮርስ አብዛኛዎቹ በዚህ ጉዳይ ላይ ያሉ ካህናት ላይ ቂም ያስቆጥኝ የዛ ጊዜ ነው ያለኝ። አሁን ቂም የሚያዝ ያለ መያዝ ምናምን ጉዳይ አይደለም። ነገሩ ይግባን ነው። ነገሩ ሲገባን ወደ ጸሎት ህይወት፣ ወደ እምነት ህይወት እንጣበቅ ነው። ምክንያቱም ክፉ ጊዜ ነው የምላችሁ ለዚህ ነውና እዛ ቦታ ላይ በጣም ማቀቀች እና አንዳንድ ነገሮችን አልነግራችሁም። በጣም ከአእምሮ በላይ ስለሆነ ምክንያቱም በዛ አይነት ደረጃ ሰው ተሰቃይቶ ሲሞት ማየት በጣም ያሳዝናል። ሊያውም ደግሞ ለበጎ ነገር የተነሳ ሰው፣ ሊያውም ደግሞ የቅዱስ ገብርኤል ገንዘብ አይበላም ያለ ሰው፣ ሊያውም ደግሞ በፍጹም ከሰዎች ላይ ፊቴን እያስመታ የሰው ፊት እየገረፈኝ የሰበሰብኩትን ገንዘብ ለቅዱስ ገብርኤል ቤተክርስቲያን መዋያ አውለዋል ያለ ሰው በእነዚህ አይነት ሁኔታ ሊያውም ሰቅጣጭ በሆነ ሁኔታ ሲሞት ማየት በጣም ያሳዝናል። እና ዝርዝሩን የማነግራችሁ ምንድነው ከአእምሮ በላይ ስለሆነ ነው። አሟሟታ በጣም ዘግናኝ ስለሆነ በጣም በቃ እንደሌለ እንግዲህ ብዙ ሰው ተበለሻሽቶ ሲሞት ሲባል ትሰማላችሁ። አንደርስታንድ ታርጉኛላችሁ ብዬ አስባለሁ። እና በዛ ደረጃ ነው ስቃይ ተቀብላ ያለ ኃጢአቷ ሊያውም መልካም በመስራቷ ያለፈችው። እና ከዛ በኋላ ግን እሷ ካለፈች በኋላ ሌላውን ቤተሰብ ሰላም አላገኘም። አባትየውም እንደዛው እግራቸው ተያዘ። እሷ ከሞተች በኋላ ከ2 ዓመት በኋላ ማቀው እሳቸው ሞቱ። ልጆቹ ተበታተኑ ምናምን። ይሄ ልጅ የሚገርማችሁ ትምህርቱን ከጨረሰ በኋላ ሆቴልና ቱሪዝም ነው ያተናው። ከዛ በኋላ ትልቅ ሆቴሉ ነግሮኛል፣ አልነግራችሁም አስፈላጊ ስላልሆነ አንዳንድ ፕራይቬሲ መጠበቅ ስላለበት እና እዛ ውስጥ ሲኒየር ሼፍ ሆኖ ነው የተቀጠረው። በጣም የሚደነቅ ሼፍ እና ጥሩ የእጅ ሙያ ያለ እጅ ሙያ ስላችሁ በሙያው ማለት ነው። ሲኒየር ሼፍ እንደሚሰራ ታውቃላችሁ። እና እንደዛ በቃ ጥሩ አንድ ቤት ውስጥ ከተቀጠረ 10 ዓመት ምናምን ቆይቶ የሚሰራ ልጅ ከዛ ቤት ሳይነቃነቅ እንዴ። በኋላ ግን ምን ሆነ? ያ ሁሉ ነገር ከተደረገ በኋላ በጣም የሚገርም ሁኔታ
ስራ ሁሉ እየተበላሸብኝ መጣ አለ። ስራ ሁሉ እየተበላሸ መጣ። ድሮ ሰዎች ከመደበኛ ስራዎቹ በግል ሰርግ ሲሆን ልደት ምናምን ላይ እጠራለሁ፣ በዝና የጠየኳቸውን ገንዘብ ይከፍሉኛል፣ የሚገርም ኬክ እሰራላችኋለሁ። ስለዚህ ጥሩ ህይወት ነበር የምኖረው አለ። አሁን ግን እስቲል ነው፣ እድሜውን ነግሮኛል፣ 50 ምናምን አልፎታል። እስካሁን አለማግባት አይደለም ገርል ፍሬንድ የለውም። ማህበራዊ ህይወት ላይ ከማንም አይቀራረብም። ሰዎች ረቆታል። ቃል በቃል ያለኝ ምንድነው ወርቃፍራው ስላገኘው ደስ ብሎኛል። ቢያንስ አለ ኦልሞስት ስንት ሰዓት ነው የተገናኘ ነው? 7 ሰዓት ከ5 አካባቢ ነው የተገናኘ ነው። እስከ 8 ሰዓት ከ20 አካባቢ አውርተናል። አላመነም። ብዙ ሰዎች እንደዚህ ላውራቸው ፈልጋለሁ፣ ግን አንድ ሰው ጆሮን ሰጥቶ ሊያዳምጠኝ ፈቃደኛ አይደለም። ስለዚህ ይሄን ያህል ሰዓት ቁጭ ብለህ ስላዳመጥከኝ አመስገን። ምን ቁጭ ብሎ ሰውን ማዳመጥ ምንም ማለት አይደለም እኮ ምንም ማለት አይደለም። ሰው ከሰው መሃል መርጦ በቃ ይሄ ሰው ችግሬን ይሰማኛል፣ ይሄ ሰው የሆነ ነገር አንደርስታንድ ያደርገኛል፣ ለዚህ ሰው የሆነ ነገር ባካፍለው ይቀለኛል ብሎ ከመጣ ይሄ መታደል ነው፣ እግዚአብሔር ጸጋ ነው። እኔ ሰዎች መርጠው የመጣው ችግራችንን ተጋራን ሲሉኝ መርጠው ነው። ይህንን ደግሞ እግዚአብሔር ስለሰጠኝ ነው። እንጂ ማንም ሰው እኮ መርጧቸው ያገኘውን መንገደኛ ሁሉ እና ችግሬን ሰማ አይልም። እና ነው በዛ መልኩ አታስበው ነው ያልኩት። በቃ የሆነ ነገር ፊል አድርገህ ነበር፣ የሆነ ነገር ተጨንቀህ ነበረ፣ ስለዚህ ነገርከኝ። ከጨረሰ በኋላ በስማም ቀለለኝ ነው ያለኝ፣ ደስ ነው ያለኝ፣ ረክቻለሁ። ሰው አጣሁኝ ነው ያለኝ። ልብ አድርጎ ሰው አጣሁኝ። እንግዲህ ይሄ ሁሉ መንጋ ያለ ከዛ ሁሉ ሰው መሃል ሰው ማጣት መረገም ነው። የእርግማን ትውልዶች ነን መሰለኝ። ብዙ ሰው እየፈለገ ሰው እየናፈቀ ሰዎች የሚርቁት። ሌላ እኮ ምንም አድርጉልኝ አይደለም፣ ወይም ሳብሉኝ አይደለም፣ ወይ የሆነ ነገር ከምን ቆርሰው ማዕድ ላይ ብናካፍልስ ምንድን ነው የምንሆነው? እኔ አንዳንድ ጊዜ ያዘዝኩትን ምግብ ሳልጨርስ ሁሉ ልወጣ እችላለሁ። ግማሹን በልቼ በቃ ጠግባለሁ፣ እወጣለሁ። ግን ያዘዝኩትን አንድ ማዕድ ለሁለት ለራበ ሰው ባጋራ ምንም የምጎዳው ነገር የለም። እውነት ለመናገር ይሄ ለማለት ያልኩት አይደለም፣ ፕራክቲካሊ የማደርገው ነው። ምንም ማለት አይደለም። ከዚህ ደግሞ በጣም የቀለለው ሰዎች ቁጭ ብለው ችግራቸውን ሲያዋዩን መስማት መታደል ነው። ከምሬ ነው የምላችሁ። ስለዚህ ያልኳችሁን ያህል ጊዜ ቆይተን ዝም ብዬ ነው የሰማሁት። በጣም የሚገርም ስቶሪ ስለነበረ ማለት ነው። እና እናቴ በዛ አይነት ሁኔታ ሞተች። አባቴ የምናደርገው በዛ አይነት ሁኔታ ሞተ። ወንድም እህቶቼ፣ ፍቅር የነበረ ቤት ተበታተነ። ግማሹ ክፍለ ሀገር፣ ግማሹ እንትን አለ። እኔ ሲኒየር ሼፍ ሆኜ በጣም እየሰራው በፊት በጣም እንትን የነበረው በኋላ አካባቢ ግን በቃ በተለይ እናቴ ከሞተች አባቴ ከሞተ ያ ነገር ከተደረገብን በኋላ ብዙ ነገሮች የተበለሻሹ መጡ አለ። ብዙ ነገሮች እለፋለሁ፣ ምንም የለም፣ ገንዘብ ጥሩ አገኛለሁ አለ። በትርፍ ጊዜም ሰርቼ ምንም ብዬ ምን ብዬ የሚገርምህ ዛሬ ያገኘሁትን ገንዘብ ነገ ግን አንድ ብር የለኝም አለ። አልጠጣም፣ አላጨሽም፣ አልቅምም፣ ምንም ሱስ የለብኝም። ሰው እንደዚህ ከሆነ ገንዘቡን በምን ታጠፋዋለህ አልኳል። ልብ አድርጉ። የመንፈስ ረቂቅ ስራ እንዲገባችሁ ስለመፈልግ ነው። አሁን አንዳንድ ሰው ካልጠጣ ሱስ ከሌለበት ገንዘቡን በምን ይጠፋል? ይጠፋል። አጋንንት ያጠፋል። እንደ አይነት የርኩሰት ስራ ላያችን ላይ ከተሰራ ምክንያቱም አመድ አፋሽ እንድንሆን አይደለ የተፈለገ። እነዛ የሚያሰሩብን ሰዎች ገንዘብ እንዳይበረክትልን አይደለ የሚያሰሩብን። የዚህ ልጅ በጣም የሚገርመው ምንድነው እንግዲህ እኔ ነግሬሃለሁ አለ። ሲኒየር ሼፍ ነኝ። እቤቴ በደንብ አብስዬ እንትን ማድረግ እችላለሁ አለ። በደንብ መጠቀም እችላለሁ፣ በደንብ መስራት። ግን እቤቴ ምግብ መስራት እንደምችል እያወቅኩኝ ዝም ብሎ ይገፋፋኛል አለ። የሆነ ሆቴል፣ የሆነ ትልልቅ ውድ ሆቴል ደግሞ የሚወስደው የሚገርማችሁ በጣም ትልልቅ ሆቴል ነው። ትልልቅ ሆቴል፣ ትልልቅ ሬስቶራንት ገባና ምግብ አዛለሁ፣ እበላለሁ። ሲመጣ የሌለ ብር ከፍላለሁ አለ። መጀመሪያ ምናምን ወስውሶ በስሜት ያስገባኝ ዝም ብዬ ነው የምገባው አለ። ነገር ግን በልቼ ከከፈልኩኝ በኋላ አባንናለሁ። ምንድን ነው እየሰራሁ ያለሁት እንዴ? እኔ የምሰራው ለምግብ ብቻ ነው ወይ? በዛ ላይ ነው የሆኑ ነገሮች ግባቶችን ገዝቼ ቤቴ በደንብ የተሻለ ነገር መስራት ይቻልኩኝ። ምን ሆኜ ነው? አሁን ይሄ ልጅ ከምግብ ስራ ውጭ ኬክ መጋገር ይችላል። እዛም ላይ በደንብ የሰለጠነ ልጅ ነው። ረጅም ጊዜ የሰራ ነው። እና አንደኛው ገንዘቤን የምጨርሰው በሱ ነው አለ። ይሄዳል፣ ውድ ምግብ ነው የምበላው። ከዛ በኋላ ግን ካደረኩት በኋላ ይጸጽተኛል። እና አንደኛው ገንዘብ የሚባክንበት መንገድ እሱ ነው። እንግዲህ ገንዘብ እጅ ላይ አይባርክ ተብሎ ወይም ደግሞ ከእጅ ላይ እንዲበትን ሲሰራ ምንድን ነው የሚያደርገው? ምክንያቱም ምንም ይሁን አንዳንዱን በመድኃኒት ያስወጣዋል ሳይታመም ይሄድና በመድኃኒት ያገር ብሩን ከጨረሰ በኋላ ሲመረመር ነፃ ነው ይባላል።
ሙሉ ቼክአፕ አድርጎ በቃ አሞኛል ልሞት ነው ምናምን ቤተሰብ ሁሉ ደንግጦ ምን ብሎ ውድ ሆስፒታል ውድ ገንዘብ የሚከፈልበት የሕክምና ተቋም ይገባና ሁሉ ነገር ከታይበለ ሲባል ምንም የከፈለው ገንዘብ ግን የሚገርም ገንዘብ ነው። ይሄ ከገባን ረቂቅ የአጋንንት ስራ ነው። ገንዘብ እንድናወጣ ስለሚፈልግ፣ ገንዘባችን እንዲበረከት ስለማይፈልግ፣ ገንዘባችን በረከት እንዲኖረው ስለማይፈልግ፣ በተለያየ ምክንያት እንድናወጣው ስለሚፈልግ። እኔ አንድ ሴትዮ መስከረን ሰምቻለሁ። ወይ ቀሲስ ሄኖክ ላይ ነው ካልተሳሳትኩኝ፣ ወይ ደግሞ መምህር ግርማ ላይ ነው። ኢንሚሊየን ነበራት ባንክ ውስጥ ትሄዳለች። ምንድነው ገንዘብ ታወጣለች። የሆነ ነገር ላይ የማታውቀው ነገር ላይ ትልትል። ከዛ በስንተኛው ቀን ነው ሄዳ ስታወጣ እንደ ገንዘብ የለሽም ትደነግጣለች ሴት። ምክንያቱም ወር ባልሞላ ጊዜ ውስጥ 1.ምናምን ሚሊዮን ብር ነው ያወጣችው። ምን አድርጋችሁ ብትሉ ግን ምንም ያደረገችው ነገር የለም። ገንዘብ ይወጣል፣ ምን ላይ እንደሚባክን አይታወቅም። አላመነችም። እንዴ እርግጠኞች ናቸው አለች። አሳዩት፣ መቼ እንዳወጣቸው አይቀመጥ የለ ስሊፑ፣ እሱን ደምረው አሳዩት። አውጥታለች፣ ምንም ማድረግ አትችልም። አሁን ይሄ ያጋንንት ስራ ነው። ምንድነው? ገንዘቧ እንዲባክን ስለሚፈልግ፣ ገንዘቧ ቁም ነገር ላይ እንዲውል ስለማይፈልግ እንዲህ አይነት ያጋንንት ስራ አለ። ያው የመተት ስራ ብዙ ስላወራን እዛ ዝርዝር ውስጥ አልገባም። እና ይሄ ልጅ እንግዲህ ሱስ እንደሌለበት ስለሚያውቅ እሱ ላይ ተላከው ውስጡም ያለው መንፈስ ያስወጣ የነበረው ምንድነው? በደካማ ጎን ነው። ምግብ ይወዳል፣ ሲኒየር ሼፍ ነው። ስለዚህ በምግብ ነበር የሚያስወጣው። እና በጣም መቸገር ይጀምራል። አንዳንድ ጊዜ ከወር እስከ ወር መድረስ ያቅተዋል። ይሄም ብቻም አይደለም፣ ከገንዘቡ ውጪ ስራውን ማበላሸት ጀመረ አለ። ስራው እንዴት ነው የሚበላሸው? እማረሳውን አንድ ገጠመኝ ልንገር አለ። ንገረኝ አልኩት። ትልቅ ሰርግ ነው፣ በጣም ትልቅ ሰርግ። አዳራሽ ሙሉ ሰው ቀርቧል። እየተበላ ነው፣ እየተጠጣ ነው፣ እየተጨፈረ ነው። የኬክ መቁረሻው ታይም ይደርስና ይሄ ልጅ ነው ያንን ኬክ እንትን ያለው ትልቅ ኬክ በዛ ሁሉ ህዝብ መሃል ከረዳቶቹ ጋር ይዞ ሄደ። ሰው ልክ ሙሽሮቹ ጋር ቀርቦ ኬኩን አስቀምጦ ሴሬሞኒው ሊጀመር ሲል ኬክ ወደቀበት ከእጁ ላይ። በጣም ነው የደነገጠው፣ በጣም ነው ሾክ ያደረገው። አንዳንዶቹ ዴሊበሬትሊ ሰርጉን ለማበላሸት ያደረገው ነገር መስሏቸዋል። አመዴ ቡንን ያለው በጣም ደንግጫለሁ አለ። እንግዲህ ትልቁ ሴሬሞኒ ይሄ ነው። የሰርግ አንደኛው ኬክ መቁረጥ ነው። ትልቅ ያንን የሚያክል ኬክ ልክ ሲያስቀምጠው ከእጁ ላይ ወድቆ እንዳልነበረ ሲሆን፣ በጣም የሚገርመው ግን ሙሽሮቹ እንዳደነግጣሉ ያለ አንተ ላይ ብቻ አይደለም እንደዚህ ነገር ሀፕን የሚያደርገው። ውጭ ሀገርም አይ ቲንክ ከውጭ የመጡ መሰለኝ ውጭ ሀገርም እንደዚህ የሚያጋጥማቸው ሰዎች አሉ። እኛም ሀገር ውስጥ ነው እንደዚህ ነገር ሊያጋጥም ይችላል። ስለዚህ ዶንት ወሪ፣ ምንም የሚያስጨንቅህ ነገር የለም። ከሱ ይልቅ አንፋሽ አከንፋሹ የማይመለከተው ልጁ ሊበላው ደረሰ። ከዛ አረፉ ምን የማይገባችሁም ተባለ ምናምን። ግን በቃ ሳምንት ታመምኩ ነው ያለኝ። የሰው ሰርግ አበላሽው የሚለው ነገር ውስጤን ሲረብሽው ነበረ። ይሄ ምንድነው? ተበላሽቶበትም አይደለም ምንም አይደለም። አንዳንድ ጊዜ ይሄ ስውር መንፈስ እናንተን መዋጋት፣ እናንተን በሰው ፊት ማሳፈር የሚፈልግ፣ እናንተን በሰው ፊት ማዋረድ የሚፈልግ መንፈስ እንደዚህ ሁሉ ስራችሁ ላይ ሁሉ መጥቶ ሊረብሻችሁ ይችላል። እዚህ ልጅ ላይ የታየው ያ ነው። የሁሉ ምንድነው? ቅድም እንደነገርኳችሁ በቤተሰቡ አማካይነት እነዛ ሰዎች የሰሩት እናቱ ቅዱስ ገብርኤል ቤተክርስቲያንን አሰራለሁ ብላ ከሌሎች ባልደረቦቿ ጋር በሰበሰበችው ገንዘብ ጠላት የሆኑባት ሰዎች ቤተሰቡ ላይ ጠቅላላ በሰሩት መተት ነው ይሁሉ እየሆነ ያለው። አያችሁ አይደል? የደረስንበትን ደረጃ፣ የደረስንበትን ዘመን፣ የደረስንበትን ጊዜ። ለዚህ ነው ቁጭ ብዬ ሁሌ በጣም እያመመኝም ቢሆን በጣም ውስጤ እየተረበሸም ቢሆን ታሪክ የምነግራቸው። እንዲህ አይነት በርካታ ታሪኮች ዙሪያችን አሉ። ስለዚህ ተጠንቀቁ እምለው አለ ምክንያት አይደለም። የሁሉንም ቤት ስለሚያንኳኳ ነው። ምናልባት ነገ ዛሬ ባያንኳኳ ነገ ሊያንኳኳ ይችላል። ታሪኩ ሁሉም ቤት እየዞረ በተራ ሁሉም ቤት እየዞረ ስለሆነ ማለት ነው። እና አሁን ይሄ ልጅ እንደነገርኳችሁ 50 ዓመት ነው፣ ከ50 ዓመት በላይ ይሆናል። ፍቅረኛ የለውም፣ የወንድ ጓደኛ የለውም። ሰዎች 2 ደቂቃ 3 ደቂቃ ቁጭ ብለው ከሱ ጋር ማውራት አይፈልጉም። ማንም ሊያዳምጠው ፈቃደኛ አይደለም። ማህበራዊ ህይወት ላይ ብቻውን ነው። ሰው ይፈልጋል፣ ሰው ይናፍቃል። ሰው ቢናፍቅና ሰው ቢፈልግም ሰዎች ግን ሊያገኙት አይፈልጉም። ምንም ነገር ኖሮበት አይደለም። እላዩ ላይ የተላከው የአጋንንት መንፈስ፣ የተሰራበት የድግምት መንፈስ ሰዎች እንዳይቀርቡት፣ ሰዎች እንዲሸሹት
ብቸኝነት እንዲሰማው በዛ እንዲበሳጭ ተበሳይቶ የመጨረሻ ዓለም ላይ ተስፋ ቆርጦ ራሱን እንዲያጠፋ እሱን ነግሬዋለሁ። በቃ ትልቁ የአጋንንት ትልቁ ታርጌቱ ይሄ ነው። ሰዎች ሲሸሹ፣ ሰዎች ሲርቁ ባይተዋርነት እንዲሰማ፣ አልፈለግም የሚል አይነት ስሜት እንዲሰማ። ስለዚህ እዚህ ምድር ላይ የማልፈለግ ከሆነ በዚህ እድሜ ጓደኛ ከሌለኝ፣ ፍቅረኛ ከሌለኝ፣ አግብቼ መውለድ ካልቻልኩ፣ ሲጨንቀኝ የማማክረው የቅርብ ጓደኛ የወንድም ጓደኛ ከሌለኝ፣ ዙሪያን ምንም ነገር ከሌለኝ፣ ዘመድ ከሌለኝ፣ ዘመዶቼም ስቀርባቸው የሚሸሹኝ ከሆነ በቃ እዚህ ምድር ላይ ምን አደርጋለሁ ብለህ ራስን እንዳታጠፋ ነው። እንዳታጠፋ መድኃኒዓለምን ሁሌ እያለቀስክ ለምን ያልኩት የሄደበትን ቦታ ነገረኝ። ቃጥላ ማርያም ምን ሄደ እሱ በቂ አይደለም። የተወሰነ ጊዜ ሄዶ ጸበል እንትን ብሎ በአንድ ጊዜ ለውጥ መፈለግ ነው። የብዙ ሰው መሽሮጃ እሱ ነው። በፍጹም ተስፋ አትቁረጥ። የኢዮብን ታሪክ ነገርኩት ከመጽሐፍ ቅዱስ ላይ። ኢዮብ ያንን ሁሉ መከራ ሲያጋጥመው ተስፋ ቆርጦ ሚስቱ እንኳን እየጀነጀነችው እግዚአብሔርን እንዲተው በቃ ከዚህ በላይ እግዚአብሔር ምን ያደርግልሃል እንኳን እያለችው እግዚአብሔርን ለመተው ፍቃደኛ አልነበረም። እስከ መጨረሻው ለእግዚአብሔር ታማኝ ነበረ። ያ ታማኝነቱ፣ ተስፋ ለመቁረጡ፣ ትዕግስቱ መጨረሻ ላይ ግን ያጣውን ነገር ጠቅላላ በጥፍ እንዲሰጠው ነው ምክንያት የሆነውና እሱን ታሪክ ነገርኩት። እሱ ብቻ አይደለም፣ ከኔ ባለታሪኮች መካከል 2 ልጆችን በምሳሌነት ነገርኩት። 16 ዓመት ተሰቃይቶ የዳነ ልጅና 20 ዓመት ተሰቃይቶ የዳነች ልጅ። ይህን ታሪክ ምናልባት የከታተላችሁ ታስታውሳላችሁ። አንዱ 16 ዓመት አሜሪካ የሚኖር ልጅ በጣም ብዙ ስቃይ ካየ በኋላ በህልሙ እጨጌ ዮሐንስን አይቶ ተነግሮት እጨጌ ዮሐንስ መጥቶ ተጸብሎ የዳነ ልጅ፣ በቃ ነገሩ የተሳካለለት ልጅ። እንዲሁም ደግሞ 20 ዓመት ታግላ ተስፋ ቆርጣ መጨረሻው ታይም ላይ ግን እግዚአብሔር መንገዷን ያሳካለላት ልጅ። የሁለቱንም ታሪክ ነገርኩት፣ የኢዮብንም ታሪክ ነገርኩት። ስለዚህ አንተ ኦፍኮርስ ረጅም ዓመት እንዲህ በስቃይ ያሳለፈ ሊሆን ይችላል። እንደ ሰው ይከፋል። ሁላችንም ብንሆን እንደ ነገር ቢያጋጥመን ኦፍኮርስ ልንጨናነቅ እንችላለን። በተለይ ሰው ሲርበን፣ ሰው ሲናፍቀን፣ ጓደኛ ስንፈልግ፣ ጓደኞቻችን ሲከዱን፣ ዙሪያችን ሰው ስናጣ በጣም ሊከፋን ይችላል። በጣም ይከፋል። በጣም ይከፋል። ነገርኩት። እኔ ቅርብ ጊዜ የራሴን ታሪክ ልንገርህ አልኩት። እንደውም እኔ ጋር ሰዎች አሉ፣ ኦፍኮርስ ጓደኞች አሉ፣ በጣም ጥሩ ሰዎች ዙሪያ ያሉ፣ ቤተሰቦች ያሉ፣ እንዲህ ባለቤት ያለች፣ ልጅ ያለች፣ እንዲህ እነሱ እያሉ እንኳን እናቴን አጥቼ ምን ያህል እንደተጎዳው ባዶነት እንደተሰማኝ አውቃለሁ አልኩት። በሱ ማነጻጸር እችላለሁ። እንኳን ሰዎች ኖረው ከቤተሰብ መሃል አንድን ሰው አጥቶ እንኳን ይጎዳል፣ መንፈስ ይሰበራል፣ ውስጥ ይጎዳል። በራሴ የሚያየሁት ነው። ነገር ግን እግዚአብሔር ለሁሉም ነገር መልስና ምክንያት አለው ነው ያልኩት። ለሁሉም ነገር እንደሰው አይደለም። እኔ ነገርኩ አልኩት። ዙሪያዬ ሰዎች አሉ፣ እኒህ አይነት ሰዎች፣ ጓደኞቼን ጨምሮ ቤተሰቦቼን ጨምሮ። እንደዛም ሆኖ ግን መጽናናቱ ሁሉ ከብዶኝ ነበር አልኩት። ግን አማራጭ የለኝም። በቃ እግዚአብሔር ሆይ እንደፈለግ፣ ምክንያቱም አንተ አትሳሳትም ነው ያልኩት። ይህ አሁን በመጠኑ ከዛ ውስጥ እየወጣሁ ነው አልኩት። የራሴን ምሳሌ ሰጠሁት፣ ነግሬያቸዋለሁ። የኢዮብን ምሳሌ ሰጠሁት። የ16 ዓመት በስቃይ የዳነው ልጅ የ20 ዓመቷን ነገርኩትና የራሴን የቅርብ ጊዜ ገጠመኝ ነገርኩት። ስለዚህ አንተ ታይም ስኬጁልን አንተ አይደለም የምታበጀው፣ እግዚአብሔር ነው የሚያበጅልህ። እንደ ሰው ግን ዛሬ መቼ ነው ብለህ ልትጠይቅ ትችላለህ፣ ኦፍኮርስ። ነገር ግን በቃ ተስፋ ሳትቆርጥ እግዚአብሔርን በጸሎት ለምነው ያልኩት። መጨረሻ ላይ ተስማምተናል። ግን ከሁሉም ነገር ደስ ያለኝ ምንድነው ያን ያህል ጊዜ ሰጥቼው በደንብ ስላዳመጥኩት በእርግጠኝነት ስንለያይ በጣም ፊቱ ላይ ፈገግታ፣ መጀመሪያ በቃ ፊቱ ጨልሞ ምናምን ነበር ያገኘሁት። ስንለያይና ቻው በቃ እንገናኛለን ብለን ስልክ ተቀያየረን ስንለያይ ግን ፊቱ ላይ ያየሁት እርካታ ለኔ ዋጋ ከፍሎኛል። ሰዎች ሲደሰቱ ከማየት ውጭ ምን ደስ የሚል ነገር አለ? ሊያውም በዚህ ሰዓት፣ ሊያውም በዚህ ምንም ነገር በማያስደስትበት ሰዓት፣ ኪሳችሁ የአገር ብር ይዛችሁ በማትደሰቱበት ሰዓት፣ ትልቅ መዝናኛ ገብታችሁ የፈለጋችሁ ነገር አዛችሁ እንደፈለጋችሁ የሆናችሁ በማትደሰቱ በማትረኩበት ሰዓት ለገባው ሰው የሰውን ችግር መስማት፣ ለሰው ችግር መፍትሄ ለመፈለግ ጥረት ማድረግ፣ ያንን ሰው ነው አጠገብህ ነኝ ማለት በቃ ከምንም በላይ ለራስም ለዛም ሰው ደስታ የሚሰጠው እርካታ የሚሰጠው እንደዚህ አይነት ተግባር ነውና እንደው ቢያንስ ብንተሳሰብ፣ ሰዎች ሲነግሩ ባንሰለች፣ ምንም ማለት እኮ አይደለም 30 ደቂቃ 40 ደቂቃ 1 ሰዓት ብንሰማቸው የምንጎዳው ነገር የለም። እንደውም እናተርፋለን እና ይህንን ሁሉ ነገር የምነግራችሁ ለምንድን ነው? መነሻው እናቱ ስለሆነች ሰዎች በመልካም ጎዳናም እየሄዱ ነገር ግን ገንዘብን ባመለኩ መድረክ ላይ ቆመው ግን ለሁለት
ጌቶች አትገዙ ብለው በሰበኩበት አንደበታቸው የማይረጉ ጭራሽ ከዛ በጣም ተቃራሪ በሆነ መንገድ ሄደው ለገንዘብ ሲሉ ሰዎችን በነገርኳቸው አይነት ሁኔታ የሚያጠፉ በጣም ጥቂት፣ ሌሎችን የሚያሳድቡ፣ ንጹሐንን የሚያሳድቡ አስመሳይ የእምነት ሰዎች አሉ። እግዚአብሔር ከእነዚህ አይነት ሰዎች ይጠብቃል። ሰው ቤተክርስቲያንን አሰራለሁ ብሎ ስለተሟገተ ገንዘብ አላስነካም ብሎ ስለተሟገተ በእነዚህ አይነት ሁኔታ ሲገደል ማየት በጣም በዚህ አይነት ሁኔታ ህይወቱን ሲያጣ ማየት በጣም የሚያምና የሚዘገንን ነገር ነው። ግን ይሄ የቆሻሻ ታሪካችን አንደኛው መገለጫ ነው። ይህንን እንድታውቁት ነው ይህንን ታሪክ ወደ እናንተ ያቀረብኩት። እንግዲህ ከዚህ ውስጥ ምን ተማራችሁ፣ ምን አተረፋችሁ፣ ምን አጎደላችሁ እናንተ ናችሁ የምታውቁት። መልሱ ለእናንተ ትቼዋለሁ። ቅድም በመሀል ላይ እንዳልኩት ግን እንዲህ አይነት ታሪኮች ያሏቸው በጣም የሚያስገርሙ ታሪኮች፣ በቃ እንደዚህም ለካ ይፈጸማል የሚያስብሉ ታሪኮች ያሏቸው ሰዎች መልሼ ለእናንተ የማቀርበው ስለሆነ ሌሎችን የማስተምርበት ሌሎች ግንዛቤ የምፈጥርበት ስለሆነ እንዲህ አይነት ታሪኮች ያሏችሁ ቅድም የጠቀስኩትን ስልክ ድጋሚ አስታውሳችኋለሁ። በ967 30 88 74 የደወላችሁ ብትነግሩ መልሼ ወደ እናንተ የማቀርብ ይሆናል። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ ታሪክ የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ